ማለቴ ሁላችሁም ፊታችሁን አዙራችሁብኛል። ምናልባት ስላጠፋሽ ይሆናል። እኔ ግን ፊቴን አላዞርኩብሽ። ኧረ እባክህ ተነጋግራችሁ አይደል የዘጋችሁ? እሺ አሁን ክፍሌ ምን ልትሰሪ መጣሽ? ላወራ ፈልጌ ነው። ይቅርታ ቢሆን ላነብስ ሆነ ክፍሌ ለቀሽ ልሂድ። ኧረ እባክህ ስማ፣ ስትፈልጉ ሁላችሁ መዘጋት ትችላላችሁ። እሺ እሺ። ምን አለች? እሱማ ምን ትለኛለች? ምንም አላለችም። እኔ እኮ የሄድኩት እንድታመሰግነኝ አይደለም፣ ያው የውጭን ሁኔታ ስለማውቀውና ምን ሊገጥባት እንደሚችል ስለማውቀው ነው በሌሊት ወጥቼ ሄድኩት። ከመባ አንቺ ወንድ ነበር መሆን የነበረብሽ። ከሚያነብሰው የማይጠበቅ የተሳሳተ ንግግር ነው። እሺ ምን ማለት ነው? ሴትን ተራ ያደረጋት ማን ነው? እንደናንተ መጨከን የማንችል መሰላችሁ? እኛ ሴቶች ስንጨክን አናታ እኛ ሴቶች ስንጨክን እንዲህ አለም ነች የምትዞሮሽ። ኧረ እባክሽ አታስፈራሪ። እንዴ እኔ እኮ ሴቶች ፈሪ ናቸው አላልኩ ነው እንጂ አሁን በጨለማ ደፍሬ መሄድ እኮ ሴት አትሄድም ማለት ነው። ሴቶችን እንደ ፈሪነት እያሰባችሁ ነው ማለት ነው። ሴት ልጅ በጣም አዛኝ ናት። በዛውም ልክ ደግሞ ስጨክን በጣም ኃይለኛ ናት። እሱስ ልክ ነሽ። ሀገር ያጠፋቸው ዲትም እንደዚህ ቆርጣ ተነስታው እኮ ይመስላል። እኛ ሴቶች መጨከንም መራራትም እስከ ጥግ ድረስ እናቅበታለን። ስለዚህ ናታ ዋ ብትፈራኝ ነው የሚሻልክ። እሺ አሁን እሱን ተይውና ሂጂና ልብስሽን ቀይረሽ ነው የሆነ ቦታ አብረን እንሂድ። ፊስ በቃ እንዴት ናችሁ? ደህና ደህና። እኔ የምለው ምን ናችሁ ነው? ምን ሆነን? ማለቴ ሁላችሁም ፊታችሁን አዙራችሁብኛል። ምናልባት ስላጠፋሽ ይሆናል። እኔ ግን ፊቴን አላዞርኩብሽ። ኧረ እባክህ ተነጋግራችሁ አይደል የዘጋችሁ? እሺ አሁን ክፍሌ ምን ልትሰሪ መጣሽ? ላወራ ፈልጌ ነው። ይቅርታ ቢሆን ላነብስ ሆነ ክፍሌ ለቀሽ ልሂድ። ኧረ እባክህ ስማ፣ ስትፈልጉ ሁላችሁ መዘጋት ትችላላችሁ። እሺ ሰላም ሰላም ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ዳጣ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እንግዲህ እህትሽ ነኝ እህትሽ እንኳን ቢሆን ስትላት አንቺ እህቴ ነሽ እንዴ? አንቺ ለምንድን ነው ስለኔ እንደዚህ አብዝተሽ የምትጨነቂ? አንቺ ምን ነሽ? እያለች አፋጥጣ እየጠየቀቻት ነበር። አንድ ቤት እኮ ነው የምኖረው፣ እንደ እህታሞች ለማለት ፈልጌ ነው። ቆይ ግዴታ እኔና አንቺ እህት ለመሆን መዋለድ አለብን ማለት ነው እንዴ? እያለቻት ነበር። እንግዲህ ኤሜ ወደ ቤት እየተመለሰች ነው። ዳራቼ ኤሜ ወደ ቤት ከመጣችሁም ሁላችሁም ከሷ ጋር ምንም ቅርበት ወይም ደግሞ እስቲ ሰው ማጣት ምን ሆን እንደሆነ እንድሰማት እንድታወሯት አልፈልግም ብሎ ይነግራል። ደረጀ አንተ እንዳልከው እያለች ነበር። ማርታ ምንም ደስተኛ አይደለችም። በእርግጥ ኤሜ ወደ ቤት እየተመለሰች ነው። እሷ ስትመጣ ማንኛቸውም እንደ ድሮ በጭራሽ ስቃችሁ አቅፋችሁ እንዳታጫወቱ ከሷ ጋር ዝምታ ምረጡ ብሎ ይነግረዋል። እሺ እንዳልኩትልና ታዲያ ማርቴ ምንድን ነው ሊሆን ይችላል? ሰላምዬ ከደረጃ ወደ ላይ እየወጣች አይደለም፣ ስለዚህ ግዴታ ሰራተኛ መፈለግ አለብን እያለችው ነበር። እሺ እሱን ችግር የለውም ማታ እናወራበታለን እያለ ነበር። አዎ ሰላምዬ ሆዳ እኮ ትልቅ ሆኖ ነበር እያለች ዳጣ ውሃ ስታወራ ነበር። እና እንደተባባል ነው ኢሜዝ መጣ ሁላችም በጭራሽ እንደ በፊቱ ፈገግታ ወይም ደግሞ ምንም ነገር አናሳያትም። ሰው መጣት እንደሆነ እንዲገባት። ስለዚህ ሁላችሁም ከሷ ጋር ያለው ነገር ማውራት መቆጠብ ይኖርባቸዋል ብሎ እየነገራቸው ነበር። እና ሁሉም ሰው ይስማማል ማለት እንደዛ እና እሺ ይለዋል ማለት ነው። ነገር ግን ኤሜ ወደ ቤት ተመለሰች። ውሃም ልታወራ ፈቃደኛ አልነበረችም። ቆይ ማንም እንዳታወሪ ብሎሽ ነበር ማን ነው ያለሽ እያለች እንዲሁም ከአንቺ ጋር ማውራት አልፈልግም፣ ይቅርታ ልትጠይቅኝ ይገባል እያለቻት ነበር። ማነው እንደዚህ አለሽ እያለቻት እያጣራቻት ነበረ ማለት ነው። አይ ማን አላለኝም፣ እንዲሁም ከአንቺ ጋር ማውራት የለብኝም እያለች ነበር። ዳጣና ናታ አንድ ላይ እያወሩ ነበር። ዳጣ እንዴት እሷን ወደ ቤት በግድ ኮኑ ደረጃ ያሳመኳት። እነዛን ቀን ግን አንቺ እንዴት ሄደሽ እዛ? አዎ የሆነ ሰው ሲጋጥጣት ነበረ። ከዛ እጂ ከዛ ሄደ። ዳጣ ታውቂያለሽ አንቺ እኮ ወንድ ነሽ እያላት ነበር። አይ አንድ ሰው የሚያነበው ሰው ይሄ አይጠበቅም፣ እኔ ሴት ነኝ እያለች ስታወራ ነበር። እንግዲህ እኔ በጣም ለብርት ውስጥ ገብታለች። ማንም ሰው እያወራት
እያናግራትም አይደለም። ሁሉም ሰው አፍፏታል ማለት ነው። ነገር ግን ማንም ሰው እያወራት ሳልሆነ ግራ ተገባች። ከዛ ዳጣና ናታ አንድ ላይ ቁጭ ብለው እየተጫወቱ እያለ ባታ የማን ቃል ስትናገር ነበር። ቆይ ማንኛቸውም ልታናቸው ፈቃደኛ ለምንድነው ክፍሌ የመጣሽው እያለት ነበር። እኔማ ክፍሌ የመጣሁ ከአንተ ጋር ላወራ ብዬ ነው። አኔኩም ማውራት እንደማይፈልግ ይነግራታል። ከዛ ሁላችሁም እኔ ማናገር አትፈልጉኝ፣ ምን ሆናችኋል? ሁላችሁም ገደል ግቡ እሺ ትልና ሰድባ ትወጣለች። ከዛ በንግድ በሩ ዘግታ ትወጣለች ማለት ነው። ናታና ዳጣ ተይዘው ወደ መናፈሻ ሄደው አንድ ላይ የዋዥዌ እየተጫወቱ እያወሩ ነበር። እና ዳጣን አንዳንድ ጥያቄዎች እየጠየቀው ነበረ። ናታ እንደውም ስለ ቤተሰቦቹም ስለዚህና ስለ አንዳንድ ነገሮች እየጠየቃት ነበር። ከዛ ስለ እናቷም ስለ የተወለደችበት ዛሬ አለቅሽም፣ ስለዚህ ሁሉ ነገር እንድትነግርኝ እፈልጋለሁ። ይህን ግን ለምንድነው ማወቅ የፈለገው እያለችው ነበር። እባክሽ ንገሪኝ፣ ማወቅ ፈልጌ ነው። እስቲ ምንድነው የተፈጠረ እያለም እያንዳንዱ ነገር መጠየቅ ጀመረው ማለት ነው። እሷም ደግሞ የተወለደችበት ቦታ እና ድሬዳዋ የተባለው ነገር ታዲያ ውሸት እንደነበረው ጭምር እና የሳይ ልጅ እንዳልሆነችው እና እናቷን በጭራሽ እንደማታውቁ ጭምር እናቷን እየናፈቀቻት እንደሆነ ነገረችው ማለት ነው። እናቴ ትኖር ትሞት አላውቅም፣ ግን እንዳለችው ሰምቼዋለሁ እና አንድ ቀን እየናፈቀችን የማገኛት ይመስለኛል እያለ ነበር። ውሃ ዳጣና ናታ እየትሉ ብላ እየጠየቀቻት ነበር። ተቃቅፎ አንድ ላይ ተያይዞ ምን ተቃቅፎ ነው? አዎ ተቃቅፎ ሄዷል። እንደውም ከአንቺ ጋር ማውራት አልፈልግም በቃ ተይኝ እያለችው ነበር። እና አንድ ላይ ተቃቅፎ እንደወጣ ስትሰማ በጣም ትናደዳለች ማለት ነው። ትናደድና ዳጣ ደግሞ ሁሉ ነገር ከናታ ጋር እያወራችው ነበር እና ስለ ቤተሰቦቿና ስለ እናቷ ጭምር ማለት ነው። እሱም ለማወቅ በጣም ጓጉቶ ስለነበረ እየሰማት ነበር። የተወለደችበት አዲስ አበባ እንደሆነ ታዲያ የሳይ ልጅ መሆንሽን እንዴት የሆነ ዝባል ስለሱ ደግሞ ሌላ ጊዜ እነግራለሁ እባክህን። ስለሳይ ምንም የማውቀው ነገር እኔ የለም። ስለዚህ በቃ ለማንኛውም ሌላ ጊዜ እናወራለን እያላቸው ነበር። ከዛ በቃ አታልቅሺ እባክሽን፣ ስትከፊ ማየት አልፈልግም እያላት ነበር። በቃ ስለ ይሄን ካወቅኩ ይበቃል፣ ሌላው ቀሪ ነው እያለች ነበር። ልጥን የመጣና ከዋጋ እንደውም ስታወራ ነበር እና ኢሜን ተመጣችና ኢሜን ማውራት እንደሌለብን ነገረቻት እና ዳጣ ስትገፋ ናታ እባክሽ አትከፊ፣ እንደዚህ ስትከፊ ማየት አልፈልግም እያላት ነበር። እና እሺ በቃ አልከፋም እያለችው ነበር። እና እሷንም እያባበለ ሳወራ ነበር ማለት ነው። እሺ በቃ እያለች ከሱ ጋር ስታወራ ነበር። እና በጣም እንባ ተናንቆ ስለናታ ስታወራ ሁሌ እንባ ያንቃታል። እኔ እኮ የጠየቅኩሽ እንደዚህ ስትከፊና እንደዚህ ስታለቅሽ በጭራሽ ማየት አልፈልግም፣ እባክሽ የኔ ውድ ተረጋጊ ብሎ እሷን ለማረጋጋት እየሞከረው ነበር ማለት ነው። ነገር ግን ዳጣ ይሄ ነው የተፈጠረው፣ በቃ ሌላ ጊዜ ቆይ ለማንም አትናገርም? አዎ ከሰላምዬ ውጭ ለማንም አልናገርም። ሰላምዬ ስላንቺ ማወቅ ትፈልጋለች። አይ አትንገራት፣ እኔ ራሴ እነግራታለሁ እያለች ነበር። እና ኢሜ ደግሞ ማርታን እያወራች ነበር። ማርታ ግን ከሷ ጋር ማውራት እንደማትፈልግ ገጽ ሆነ ይታያል። እማዬ ማንም እኮ እኔን እያናገሩን አይደለም እያለች ነበር። ታዲያ ምን ነበር የጠበቅሽው? አይ ብላ ከዛ ታዲያ እኔ ከውሃ ምን አንሳለሁ ብላ ጥላት ትሄዳለች ማለት ነው። ቆይ ማሚ ለምንድን ነው እንደዚህ የምትሻሽኝ? አለቀፍሽኝ እኮ ምንድነው ችግሩ? እያለች ይኸውልሽ፣ ኧረ እባክሽ ሌላ የለሽም? ሁሉም ሰው አላናገሩሽም? ኧረ ተይ፣ ምን ማለት ነበረባቸው? ለማንኛውም አሁን እኔም ብቻዬን ተይኝ፣ እኔም ከአንቺ ጋር ማውራት አልፈልግም ስትላት እኔ በጣም ትናደድና ትከፋለች። ምንም አድርጌ ምንም አሁን ዞር በይልኝ እያለቻት ነበር። ለማንኛውም አሁን
ሰላምዬ ናልሽ ቀብት ጭራሽ ማቆላመጥ ጀመርሽ። ሌላ ነገር ታምጫለሽ። በቢያውን ዞር በይልኝ ብቻዬን መሆን እፈልጋለሁ እያለቻት ነበር። እና ደረጀ ከስራ ስመጣ እንዳጋጣሚ ውሃን ያገኛትና ከውሃ ጋር እያወራ ነበር። እና እኔ ልክ ትመጣና አባቷ እግር ስር ወድቃ አባዬ እባክህ ጠፍቻለሁ ይቅር በለኝ ብላ እግሩ ስር ወድቃ ይቅርታ ጠይቃለች። እሺ ተነሺ ይቅር እልሻለሁ ብሎ ስትነሳ ሁሉንም ሰው እያንዳንዱ ይቅርታ መጠየቅ እንዳለበት ይነግራታል። እና ውሃም አባዬ እኔም ይቅርታ ልጠይቃለሁ። አንቺ ምን አጥፍተሽ ነው ይቅርታ መጠየቅ? እንደውም አንቺ መጠየቅ ያለብሽ ኢሚ አንቺን ይቅርታ መጠየቅ አለብሽ እያላት ነበር። እና ኢሚ ይቅርታ ጠይቃት ብለው ከዛ ኢሚ ይቅርታ ትጠይቀዋለች ውሃን ማለት ነው። ነገር ግን ጋውም በኋላ ምንም አይነት ስራ እንደማይሆናት ጭምር እየነገራት እያወራት ነበር። ከዛ ጥፋትን አምኖ ይቅርታ መጠየቅ ትልቅነት ነው፣ ነገር ግን ጥፋትን በጥፋት መመለስ አደጋ ነው እያላት ነበር። ዳጣ እያለ ሳውራት ናታንና ደረጀ አንድ ላይ እያወሩ ነበር። ናታን ደረጀን እያንዳንዱ ነገር እየጠየቀው ነበር። አንዳንድ ነገር ስለ ውሃና ስለምጥን አንዳንድ ጥያቄ ጠይቅህ ብላይ ነበር እና ጠይቄ ሁለቱንም ምንም ነገር አልመለሱም ነበር እያለ ነበር ይመስለኛል። ምጥን ራሱ ልክ እንደ ውሃ እየሆነች ነው። እሷ ራሱ ምንም መመለስ አልቻለችም። አንድ ላይ ስለሚሆኑ ሁለቱም አንድ ሆነዋል እያለ ነበር። ውሃ ምጥን እየመረዘቻት እንደሆነ ግልጽ ነው። ምክንያቱም ከዛ ጋር እየወለች ስለሆነ እያለ እንዳጋጣሚ የሚሆን እየሄደች ቻቹ ያገኛታል ማለት ነው። ከዛ ቆይ ናፍቀሽኛል፣ ድጋሜ ላገኘት እንደማልፈልግ ነግሬክ ነበረ እኮ አሰማኝም እንዴ ትለዋለች ማለት ነው። ከዛ ያቺ እህትሽ ማነች ደግሞ እኮ ትመሳሰላላችሁ እያል ደግሞ እህት አይደለችም እህትሽ አትበለኝ እያለችው ነበር። ግን እኮ እህታሞች ትመስላላችሁ እያለ ተነግራት እሷም እህቴ አይደለችም ትሰማኛለህ፣ ድጋሜ ምንም ነገር እንዳትለኝ ጥሩ ነው። ከዛ እንዳትከተለኝ በቃ ተወኝ ብቻዬን መሆን እፈልጋለሁ ብላ ስትሄድ በቃ መሄድ አለብኝ እኔ እኮ ከአንቺ ጋር ጋነንም ከሆን ከነጋ ትገባለህ። አዎ እንደውም ቀድሜሽ ነው የሚገባው ብሎ እየሮጠ ከፊት ከሳ ይሆናል ማለት ነው። ትሰማኛለህ እኔ መቼም ከአንተ ጋር መሆን አልፈልግም፣ ስለዚህ እልኩንስ ብትርቀኝ ይሻላል እያለችው ነበር። እንድትርቀኝ እፈልጋለሁ ስትል ቆይ ደረጀ እንግዲህ ያለውን ነገር ቆይ ስለ ዳጣ እያወራች ዳጣን ሰላምዬ ስለ ሰላም ታወራለች ዳጣ እያለ አሁን ሰላምዬ ስለ ዳጣ ማወቅ ትፈልጋለች። ስለተወለደችበት ያደገችበት እናቷ ቤተሰቦቿን እየጠየቀች የነሱን ማወቅ ትፈልጋለች ብሎ ነገራት። እናም በመጨረሻ ስለ እነሱ ማወቅ ነው የምትፈልገው ብሎ ስነግረው አረ ጭራሽ እያለ አሁን ወደ ተመልካቾች የዛሬ ቪዲዮ ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።